በግብረ ስጋ ግንኙነት ያመመሽ መስለሽ ለባልሽ አትከልኪው። የዚህኛው ሱሪ ዋጋ 50500 ብር። እንዴት ናችሁ? የትልቅ መቀመጫ ባለቤት መሆን እድሜን ይጨምራል። የድሮ ሳምሮት ፍታ ያወጣል የዘንድሮ ይባስ ከቲክቶክ ያስወጣል የሚባለው ይሄ እኮ ነው። አንቺ ጭራሽ ከነሱ ኮን ይወጣይ እኔ ለምነኝ ጭራሽ እንዲ ቁጭጮሽ ላይ ወጥቶ አንቺ ነሽ እንጂ ጠያቂ እኔ ነኝ ለማኙ። እኔ ማቀው አምሮትም ቢሆን እንኳን እመቅ ደበቅ ተደርጎ ሽፍንፍን ብሎ ተብሎ በእንባ ይወጣል እንጂ እንዲ አደባባይ ያስወጣል። ድሮ ዛቀው ጉድ መጣ ገንፎ ዛፍ ላይ ወጣ የሚለውን ነበር ማቀው። አሁን ተከርብቶ ጉድ መጣ ወፋናት ላይ ወጣ። አረ እኔንም ተናግረን አናጋሪ አታደርጊ። እኔማ መጀመሪያ ሳይሆን የበር መቀርቀሪያ መስሎኝ ነበር። ይሄማ ራስን ማጥፋት ሙከራ ነው እንጂ እኔ በሌላማ አልወስደውም። እንደው እናንተ የገባችሁ ሰዎች ካላችሁ ኮሜንት ላይ ገለጹልኝ። ፊትሽን እንደ ኒንጃ ሸፍነሽው ቅድመ ዝግጅት ነው ይሄ አሰራርሽ? ለዝኩን ያምራቾች አረ የሚያስብል ስለሆነ ብታርፊ ነው የሚሻለው። የሴቶች እኩልነት እኮ የተባለው ለእንደዚህ አይነት ዝርግርግ ስራ እኮ አይደለም። ለምንድን ነው ልደፊኝ እኮ ነው እንደው አንቺ ወይጦ ለምንድን ነው ክሬዲታቸው የምታሳጨው? ዘለቀ መሬን እንደይዘች እንደ ምልክት እንደዚህ ያረክሽ እኮ ምንድን ነው የሚያክለው? ለመብላት እንኳን ያዳግት። አንቺ ግን ይሄ አሰራርሽ ብዙዎችን ያበላሽ ስለሆነ እመጣልሻለሁ። ልክ ነው ማረግሽ። ለማንኛውም አሰው ጋር ደውይለት እሱን እንደሚሆን እንደው ያበጃጇል ሁሉን ነገር እንደዚህ እንትን ይሄ ቲክቶክ የማያመጣብን ጉድ የለም ብለሽ ለነጎቺ ተሾመ እንደ ያለ ተሾመ ያጣይሙ እነ በላይስ ባደጉት ሀገራት እንስሶች ውሃ ያጠጣሉ፣ እንደው ከፍም ሲል መኪና ይነዳሉ፣ የተለያዩ ነገሮች ያደርጋሉ። እኛ ሀገር ግን ስንመጣ ይሄው እነጎቺ ና ካልጠባ አልጠባም ግብግብ ተሾመ ጥግ ይዞ ምራቁን ይውጣል። ከሁለታችሁ ማን ነው እንስሳ? ማን ነው ጉቺ? እኔ እኮ ግራ ገባኝ። አሁን እሱ አልጠባም እያለ ነው፣ አንቺ ነሽ ግብግብ ያልሽው። የትኛው ነው እንስሳ? ኧረ ወገን እየተሳሰብን የምናደርገውን ነገር እንኳን ቢቀርጥ እንጂ አቡሽዬ ሲያድግ ሲወለድ ምን እንዲጠባ ነው? ግድ የላችሁ የምትሰሩትን ነገር አቅላችሁ ሆናችሁ ስሩ። ነገ በሰማይም በምድርም የሚያስጠይቃችሁ ነገር ባትሰሩ መልካም። ሳይሽ ከእንስሳ ጋር ስለምትይ ምክር ትሰሚያለሽ። ለዛ ነጉላው እና አይምሮ ቢሱ ደግሞ ካሜራማንሽ ንገሪው ትማራላችሁ ብዬ ተስፋ አደርጋለሁ። ለማንኛውም ባህሪያችን ከሰውነት ባህሪ ወጣ እያለ ወደ እንስሳነት ባህሪ እየተቀየረ ነው። እንስሶች በተመሳሳይ ሁኔታ ከእንስሳትነት ወደ ሰውነት እየተቀየሩ ነው። አይ እኔ አሁን እስማማበታለሁ። ቲክቶክ ቢዘጋ ባይ ነኝ። ልሳኔ ዘጋ የምትለው አጠፉ እኔ ሐሳብ ባንቺ ፍቅር። በግብረ ስጋ ግንኙነት ያመመሽ መስለሽ ለባልሽ አትከልኪው። እስከፈለገ ሁኝለት። ለባል የግብረ ስጋ ግንኙነት መሰረታዊ ነው። አንቺ ግን በተደጋጋሚ ከከለከልሽው ወደ ሌላ ሴት ስለሚወሰልት እባክሽ እህቴ ተረጁ። ትዳር የባለ ትዳሮች የየራሳቸው የጋራ ጉዳይ ነው። በተለይ አሁን አንቺ ያነሳሽው ኢሹ ማለት ነው። አንቺን ማን የሚሉሽ ትዳር አማካሪ ነሽና ነው ገብተሽ የምታቦኪው የምትጋገሪው? ኩስኛ ጀምፕ ምክሩ እሺ ምንድነው? ከስከላይኛው አግሮ ኢንዱስትሪ ድረስ ከፍ ማድረግ ምን ይጠቅማል? አልከለክልም ነው አከልኪ ነው። ትንሽ ናቪጌሽን ሲስተምሽ ትንሽ ኢናፖርፕሬት ሆኖብሻል። ታጠፋ ነገር ደግሞ በሰው ትዳር ኢንጂነር አትሁኚ ይቅርብሽ። አንድ ምክር ልንከርሽ እንደው ምን ሰው አትምከር ይቅርብሽ። 30% ሲንጉላር መስሎኝ ገብቶ የሰውን ህይወት እያቦካ የስንቱን ህይወት እንደ ዳማቆት እየበተነ ያለው ተናገር ያለው ሴትዮ አይ ምትይ ከሆነ ጭንሽ ስር ነገሩ ጭንሽ ስር አይደለም ይሄ ግንዲላ የሚያከረግልሽ ስር ገብቼ አልሰማም ምትይ ከሆነ እስከ ላይኛው ጫፍ ሄጄ ነው ምንድሲ አው እኔ ዘንድሮ እንደናንተ አይነት የትዳር አማካሪ እንዴት እንዳንገሸገሻችሁኝ። ህፃን ልጅን ተዋት ታጥፋ
እንዲያታርግ ተብሎ ይመከራል እንጂ ትዳር መሃል ገብተሽ እንዳከለኪው ስጪው ታይ እንጂ ማሞ ሌላ መታወቂያው ሌላ አሉ። በሰው ንብረት አንቺ ልታጂ የከለከለችበት ምክንያት ሊኖራት ይችላል። መከልከሉት ግን ጥሩ ነው እያል እየደገፉ አይደለም። በዚህ ደግሞ ለጉማቸው ቅሩ አልኩ። ዳቦና ሻይ ለሕፃን ልጅ አይከለከልም። ሆኖም ሳለ ግን ይሄ ትዳር ነው። ይሄ አሁን ግን አንቺ የመከርሽው የአዳር ምክር ነው። ይቅርብሽ። እኔ ስንቱን የሚያቃጥል አንተ ነህ የሁሉ ጉድ ብታመጣብኝ። እወዳቸዋለሁ። ቴንኪዩ። ሰላም ውድ የቲክቶክ ቤተሰቦቻችን፣ በከተማችን ባለስልጣኖችና አርቲስቶች ጥያቄ መሰረት በብዙ ትግል በድጋሚ አንድ ፍሬ ልናመጣ ችለናል። ይህን የተዋበ ሱሪ ማንም እንዳይቀድሞ። የዚህኛው ሱሪ ዋጋ 50500 ብር ሲሆን ክፍያውን ከባንክ ጋር አያይዘው መክፈል እንደሚችሉ ከወዲሁ ልንገልጽላችሁ እንወዳለን። ያለውም አንድ ፍሬ ስለሆነ የከተማችን ባለሀብቶችና አርቲስቶች ፈጥናችሁ የግላችሁ እንድታረጉ ከወዲሁ እንጠይቃለን። ማሚ ስታይል ለደንበኞቹ ፍላጎት ሲል ጨረታውን አሸንፎ የግሉ አድርጎታል። ይህ ብቻ አይደለም፣ ከባንክ ጋር ሲያያይዙ ሙሉውን በካሽ ከፍዬ ወስዳለሁ የሚል ካለ ልዩ 50% ቅናሽ እናደርግልዎታለን። እናመሰግናለን። ግዴላችሁም ሰው ሁሉ ጨርቁን ጥሎ ለመሄድ በጣም ብቁ ስለሆነ እንደው ልብስ ነጋዴዎችም የሰውን ፍላጎት ከልባቸው በመረዳታቸው ነው እንደዚህ አይነት ነገሮች። ይሄ ልብስ ለመወልወያ ራሱ መጠቀም አቆመናል እንዴ? ተተናል እኮ እንዴ! ምኑን ይወለውላል እንኳን ምኑን ሊሸፍን። ወንዳውን ይሄን ቢለብስ ራሱ ቃጭሉ ከስር እንዴ ወጣ እንደዚህ ፍቅጭል ማለት አይቀራል ይቀራል ወይ? ጭራሽ ከባንክ ጋር ታገናኛለ። ከግንድ ያገናኝና ወይጦ ለሱዳን ህዝብ ዳቦ ላይ ሂሳብ ጭማሪ ተጨምሯል ብለው እንደዛ ጦርነት ያነሳሉ። እናንተ የዋው የኢትዮጵያ ህዝብ ላይ ነውና እንደዚህ ግልብ አድርጋችሁ ጭማል ላይ ቅዝን በሉ ይበላን። እኛ ነን እዚህ አናታችን ላይ ቁጭ ብለው እንዲቀዝኑ ያደረግናቸው። እንድናብድ እናንተም የበኩላችሁን በሉ ሂዱ እያላችሁ ስለሆነ በጣም ነው ማመሰግነው። እሷ እንዲየ የእጃችሁን ይስጣችሁ። ሌላ ምንም አይደለም። እንዴት ናችሁ? የትልቅ መቀመጫ ባለቤት መሆን እድሜን ይጨምራል። ምን መሰላችሁ? መቀመጫችን አካባቢ በእናስቀምጠው ስብ ሰብኩታኔ ስፋት ይባላል እና ይሄ በምስላችን ውስጥ የሚዘዋወሩ የተለያዩ ፋቲ አሲዶችን ትራፕ ያደርግልናል ማለት ነው። ይሄን ስላችሁ ከልብ ከደም ስር እናም ደግሞ ከተለያዩ ሜታቦሊክ ሲንድሮሞች ፕሮቴክቲቭ ነው፣ ይጠብቀናል ማለት ነው። ምን መሰለሽ አሁን እንዳወራሽው ከሆነ የኔ መቀመጫ ከ2 ሳምንት በላይ እድሜ እንደሌለኝ ያሳውቆኛል። ምንድነው ተስፋ የሚያሳጣ ነገር የምትነግሩ? መቀመጫ እድሜን ይጨምራል። እስካሁን ድረስ ቪዲዮ የሰራሁባችሁ ተሰብስባችሁ ነው። እንኳን ደስ ያላችሁ፣ ተሰጥቷችኋል እድሜ። ያግብደው በቃ እድሜ ልክ ሊኖር ነው። አይሆንም፣ እንቃወማለን። እንደኔ አይነት የተላገና አውላቂጥ ያለን ሰዎች ማይነስ ፍሮም ዚስ ማህበረሰብ ልንቀነስ እኮ ነው። በዚህማ በመቀመጫቸው ፌመስ የሆኑ እነ ከሊት ቲክቶክ ላይ የምናያቸው ማቱሳላ ሊሆኑ ነው። አለመታደሌ የኔ እኮ ፉጨት ቂጥ ነው የምታክለው። አንዳንዴ ተሳስቼ በጀርባ የምቀመጥበት ጊዜ አለ። አንድ ሆኖ ፍላት ሆኖብኝ። የሰውን እድሜ የሚቀጥለው መቀመጫ ሳይሆን አንድ ፈጣሪ ነው። በዚህማ ወንዶቹ የሴቶች መቀመጫ ቸብ ሲያደርጉት ቂጤን ከሚሉ እድሜን ቢሉ ይሻላል ማለት ነው። ምን አይነት ዘመን ላይ ነው የደረስነው? ለካ ሴቶች እህቶቻችን ስፖንጅ እየገዙ የሚለጥፉት እድሜ ለመቀጠል ሆኗል። ለካ እኔ ያለው አይደል እንዴ ከሳይንስ ጋር ሆድና ጀርባ ሆኜ የቀረሁት። አጋጣሚ ሆኖ 6ኛ ክፍል መምህራችን የወርሶ ስታስተምር ትክ ብዬ እድሜዋን ሳይ ዳይሬክተሩ በዛው አስወጣኝ። እድሜዋን እኮ ነው ያየሁት። እኔ ምን አደረኩኝ? እሷ ራሱ እድሜ ልክ ነው የምትኖረው፣ ታስታውቃለች። እዚህ ለኛና አይረሴ። ለማንኛውም ወዳችኋለሁ። እድሜያችሁ ይርዘም። አይድሜ ተንከባከቡት። ወደሽ ነበር። ሳቅሽም ደስ ይላል፣ ግን መረጃሽን አስተካኪ። ጎግል እንዲያይልም ደግሞ ስታምር ደግሞ ቆንጆ እኮ ናት። ለማንኛውም ለቤቱ አዲስ ከሆናችሁ ፎሎ፣ ላይክ፣ ሼር እና ኮፒ ሊንክ መደረጉ እንዳይረሳ። ወዳችኋለሁ። ቴንክ ዩ